ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 12 2018 ዓ.ም ላይ እንገኛለን። ዛሬ በበርካታ አካባቢዎች ተከታታይ የአየር ድብደባዎችና የአየር ስምሪት ተደርጎ ነው የዋለው። እንደ መረጃ ምንጮቹ አብዛኞቹ የአገሪቱ ድሮኖች ዛሬ አየር ላይ ነው የዋሉት ማለት ይቻላል። ከዚህ አንጻር በደቡብ ጎንደር በተለያዩ ወረዳዎች በ6 ወረዳዎች የድሮን አሰሳና የድሮን ቅኝት ሲደረግ ውሏል። በምዕራብ ወሎ በሚገኙ አካባቢዎች የድሮን ተከታታይ ድብደባዎች ተፈጽመዋል። ጥቃቶች ጉዳት አድርሰዋል። በኢትዮጵያና ሱዳን ድንበር ተከታታይ የድሮን ጥቃቶች ተፈጽመዋል። በዚህም ጉዳት ደርሷል። በተመሳሳይ መረጃ በወለጋ እየተደረገ በሚገኝ ከባድ ውጊያ በአካባቢው የድሮን አሰሳና ቅኝት እንደነበር ተገልጿል። የእግረኛና የመካናይዝድ ኃይል ከባድ ጉዳት አስተናግዷል። እስካሁን ባለው መረጃ ድሽቃዎችን ጨምሮ የሻምበል አዛዦች በአካባቢው ራሳቸውን በሚከላከሉ ወጣቶች ከበባ ውስጥ ገብተዋል። ይህንን በተመለከተ ዝርዝር መረጃ አለኝ፣ በዝርዝር የምትሰሙት ይሆናል። በዚሁ በወለጋ ቀጠናም ተጨማሪ ሌሎች መረጃዎች አሉ፣ ፖለቲካዊ ሁኔታውን የሚያሳዩ። እኛ ፓስፖርት የለንም፣ ቪዛም አልተመታልንም፣ ስለዚህ ከእናንተ ጋር ተስማምተን ብንሰራ ይሻላል እያሉ ነው የሚገኙት የአካባቢው የታችኛው የብልጽግና መዋቅር አመራሮች። ይህንን መረጃም ከዚሁ አካባቢ በዝርዝር እንመለከተዋለን። በዋናነት በሰሜን ወሎ የተለያዩ አካባቢዎች ውጊያዎች ቀጥለዋል። በላስታ ቀጠና፣ በአይናቡግናና አካባቢው፣ በጋሸና ቀጠና፣ በመቄት፣ በዳውንት እንዲሁም ደግሞ በዋርላ ቆላማ አካባቢዎች ላለፉት 3 ቀናት ሲደረግ ከነበረው ውጊያ ባሻገር በምዕራብ ወሎ በአማራ ሳይንት እና በአካባቢውም እንደዚሁ ዘመቻዎች ይገኛሉ። በዚህ አካባቢ የተደረገ ባለ ዘመቻ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል። የዘመቻ አዛዥን ጨምሮ በርካታ የሚሊሻ አባላት ጉዳት አስተናግደዋል። በዝርዝር የምንመለከታቸው መረጃዎች ውስጥ ይገኙበታል። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እነዚህና ሌሎች ዝርዝር መረጃዎችን ወደ እናንተ አደርሳለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com በኢሜይል ልትልኩልኝ ትችላላችሁ። በርካቶቻችሁ ጥቆማና አቤቱታ ቅሬታዎችን ልካችሁልኛል። አሁንም የጤና ባለሙያዎች ከተለያዩ ሆስፒታሎችና የሕክምና ማዕከላት በአማራ ክልል ያለውን የዲዩቲ ወይም ደግሞ የትርፍ ጊዜ ክፍያ መከልከል ተከትሎ ለችግር መጋለጣችሁን ገልጻችኋል። ከጠለምት ከሰሜን ጎንደርና አካባቢው እንደዚሁ የሐኪሞቹ መልእክት ደርሶኛል። በተመሳሳይ ከምዕራብ ወሎ መካነ ሰላምም እንደዚሁ ጥሪ ደርሶናል። ላለፉት 6 ወራት ምንም አይነት የክፍያ አልተፈጸመልንም፣ የማታ የሌሊት አበል የሚሉ መረጃዎችን ጨምሮ ከተለያዩ አካባቢዎች ቅሬታዎችን አሰባስባችሁ ልካችኋል። በእጅጉ አመሰግናለሁ። በሌላ ጊዜ ሽፋን የምንሰጣቸው ይሆናል። ሌላው እንደዚሁ አንድ ዘወትር የመረጃ ተባባሪ ደግሞ አሁን ያለውን አጠቃላይ የኢትዮጵያ ሁኔታ በሚገልጽ መልኩ ይችን አጭር መልእክት አየር ላይ አስተላልፍልኝ በሚል ኢትዮጵያ ውስጥ ያለውን አጠቃላይ ሁኔታ በተመለከተ ለረጅም ጊዜ በመረጃ ማካፈልና መረጃ በማድረስ ቆይቻለሁ። አሁን ግን መረጃ ልሰጥ ሳይሆን ቃል በቃል ይህንን መልእክት እንድታስተላልፍልኝ ነው የፈለግኩት ይላል። ይህንን ስሜቴን በሚዲያ ታስተላልፍልኝ ይላል። ኢትዮጵያ ውስጥ መኖር በሰው ሀገር ተሰዶ ከመኖር የባሰ ድንጉጥ፣ ፈሪ፣ ተስፋ ቢስ፣ ባዶ ሆድ አድርጓል። ባዶ ሆድ ውሎ ማደር፣ ረሃብ፣ ሌላ ሀገር እንዳለ ሌላ ሀገር መመኘት፣ መገደል፣ ሰቆቃ፣ ድብደባ በአይነ ህሊና እየታየ ነው የሚገኘው። ሰው በእናት ሀገሩ እንዴት እንደዚህ ይሆናል? መቼ ነው የምሞተው? መቼ ነው የምደበደበው? ተራዬ መቼ ይደርሳል? እያሉ መኖር ሰቀቀን ሆኖብናል። እንግዲህ አገር ይህንን ይመስላል የሚለውን በተመለከተ ይህን ትዝብቴን አየር ላይ አውልልኝ። በርካታ ኢትዮጵያውያን አሁን ባለው ሁኔታ የሚጋሩት የኢትዮጵያ አሁናዊ ሁኔታ ነው። ወደ ሌላ ጥሪ የኢትዮጵያ ሰብዓዊ መብት ኮሚሽን ያቀረበውን ጥሪ ትብብር ለኢትዮጵያ አንድነት ይህንን በተመለከተ ጥሪ አስተላልፏል። ለኢትዮጵያ ሰብዓዊ መብቶች ኮሚሽን የተጻፈ ጥሪ ነው። እንግዲህ የኢትዮጵያ ሰብዓዊ መብት ኮሚሽን የተዛባ ሪፖርት ቢያቀርብም የአውሮፓ የፍትህና የህግ ማዕከል ግን በአርሲ የተፈጸመውን ጭፍጨፋ በተመለከተ ለተባበሩት መንግስታት ድርጅት ጥሪ አቅርቧል። ጉዳዩን ማንነትንና ሃይማኖትን መሰረት ያደረገ ጥቃት በሚል በአማራዎችና በኦርቶዶክሶች ላይ የሚፈጸመው ጭፍጨፋ እንዲቆም በሚል ያቀረበው ጥሪ ዓለም አቀፍ የሚዲያ ሽፋኖችና ትኩረትን አግኝቷል። ምንም እንኳ የኢትዮጵያ ሰብዓዊ መብት ኮሚሽን በአገር ውስጥ ያለውን አጠቃላይ ሁኔታ በተመለከተ ትክክለኛ መረጃ ባያወጣም ጉዳዩ ግን ዓለም አቀፍ ሆኗል። የኢትዮጵያ ሰብዓዊ መብት ኮሚሽን ሪፖርትን በተመለከተ በአርሲ አሰኮ ፍጅትን በተመለከተ የወጣውን ሪፖርት የኢትዮጵያ ትብብር ለአንድነት ውድቅ እንዳደረገውና ማስተካከያ እንዲደረግበት ጠይቋል። የኢትዮጵያ ሰብዓዊ መብት ኮሚሽን ከችግሩም ቢሆን ባለፉት ዓመታት በሀገር ውስጥ የሚፈጸሙ ግፎችን ከቦታው ማስረጃዎችን እያስደገፈ መፍትሄ የሚለውን እየጠቆመ እያቀረበ እንደነበር ይታወሳል። ሆኖም ግን ከቅርብ ጊዜ ወዲህ ይህ ትጋትና እውነትን የማፈላለግ ሂደት እየተቀየረ የመጣና ምናልባትም ሪፖርት ከወጣ እንዲያውም ከሚታወቅበት ወጣ ያለና
ማድበስበስ ተግባር ይታይበታል ብሏል። እንግዲህ ዶክተር ዳንኤል በቀለ በኮሚሽኑ ዳይሬክተር በነበረበት ጊዜ የወጡ የነበሩ ሪፖርቶችን ዓለም አቀፍ ተቋማት ጭምር ሳያዛቡ ነው ሲያደርሷቸው የነበረው። በፓርላማ አብይ አህመድ የዚህ ተቋም መሪዎች ለሌሎቹ ሀገራት ይሰራሉ በሚል ዶክተር ዳንኤል በቀለ ከኃላፊነት እንዲነሳ ከተደረገ በኋላ የኢትዮጵያ ሰብዓዊ መብት ኮሚሽን የሚያወጣው ሪፖርት የካድሬዎችን ሪፖርት የመንግስትን ገጽታ ለመጠበቅና እንዲሁም ደግሞ በደሎችን ለመሸፈን የሚሄድበት ርቀት ተቋሙን ትዝብት ላይ የጣለ መሆኑ ነው ለማሳያ ከሰሞኑ ባሪስ ዞን አሰኮ ወረዳ ሃይማኖትና ማንነትን ማዕከል ያደረገ የተቀናጀ ፍጅትና ጥንታዊ አብያተ ክርስቲያናት ቃጠሎ በተመለከተ ኮሚሽኑ ሰኔ 1 ቀን 2018 ባወጣው ሪፖርት የሟቾችን ቁጥር 3 ያደረገ ሲሆን ጥቃቱንም ሃይማኖትን ማዕከል ያላደረገና የፈጸመው ኦነግ ሸኔ እንደሆነ በእርግጠኝነት ደምድሟል። ትብብራችን ባለው መረጃ የሟቾች ቁጥር ከተጠቀሰው በ10 እጥፍ እንደሆነ ፍጅቱን በአጋጣሚ የተፈጠረ ሳይሆን ሃይማኖትን ማዕከል ያደረገ መሆኑን ከታማኝ ምንጭ አረጋግጧል ይላል። ትብብሩ ለፍጅቱ የአካባቢው መንግስት መዋቅር እጁ አለበት የሚለው ሰለባዎች ተደጋጋሚ ቅሬታና አጠቃላይ በአርሲ የሚደርሰው የተቀናጀ የዘር ፍጅት የብዙ አካላት እጅ የሚሳተፍበት መሆኑ እየታወቀ ኮሚሽኑ በፍጥነት ድምዳሜ ላይ መድረስ ፖለቲካዊ ዓላማና ማድበስበስ የተፈለገ አስመስሎበታል ይላል። ኮሚሽኑ የሚወጡ ሪፖርቶችም ህዝብ እንዳያምናቸው አድርጓል ብሏል። እንግዲህ ትብብሩ ስለሆነም ኮሚሽኑ ይህንን የተሳሳተ ሪፖርቱን ማውጣት የፈለገበትን መግፌና እንደገና በማጣራት ስህተቱን ማስተካከያ ለህዝብ ይፋ እንዲያደርግ እንዲሁም መንግስት መዋቅሩን ድርሻ በመጥቀስ ተጠያቂነት እንዲኖር ብሎም በህዝቡ ተፈጥሯዊ መብቱን ተጠቅሞ ራሱ እንዲከላከል የሚያደርግ መፍትሄ እንዲጠቁም ጭምር በአክብሮት ጠይቋል። ፈጣሪ አገራችንና ህዝቧን ይጠብቅ። አቶ አብርሃም ጌጡ የትብብር ለኢትዮጵያ አንድነት ፕሬዝዳንት ይላል። እንግዲህ ለሰብዓዊ መብት ኮሚሽን የቀረበ ጥሪ ነው። ወደ ወለጋ የሚወስደን መረጃ ነው በቀጥታ የማቀርበው። ወደ ግንባር መረጃዎች እንሄዳለን። በምስራቅ ወለጋ በተለያዩ አካባቢዎች ከማለዳ ጀምሮ ከባድ ውጊያ እየተደረገ እንደሆነ የወጡ መረጃዎች ገልጸዋል። በምስራቅ ወለጋ ኪረሙ ወረዳ ስር በሚገኙ የተለያዩ አካባቢዎች ከማለዳ ጀምሮ በዙ 23 በሞርተር በድሽቃ እየታገዘ ውጊያ እየተደረገ እንደሆነ የዓይን እማኞች ለኢትዮ ፎከስ ገልጸዋል። የዓይን እማኞቹ በአካባቢው ከሚደረገው የእግረኛና የከባድ መሳሪያ ውጊያ ባሻገር በሰማይም ድሮኖች ቅኝትና አሰሳ እያደረጉ ነው የሚገኙት። በተለይ በኪረሙ ባጊን ተብሎ በሚጠራው ቀጠና በከባድ መሳሪያ ድብደባ የንጹሃን ህይወት አልፏል። በልቅሶ ላይ የነበሩ ሰዎች የሞርተር ድብደባ ተፈጽሞባቸዋል ያሉት የመረጃ ምንጮች ከዚህ ጋር በተያያዘ በዛሬው ቀን ህይወታቸው አልፎ ቀብራቸው እየተፈጸመውና በእሳቸው ቀብር ላይ ሌላ የሞርተር ድብደባ ተፈጽሞ በሌሎች ላይ ጉዳት የደረሰው ይህ ሰው ከዚህ በፊት በጸጥታ ኃይሎች ንብረታቸው ተወስዶ ለጤና መቃወስ ተዳርገው በአካባቢው በሚገኙ ጋቸና ሲርናና ረጲሎላ ንብረታቸው ተወስዶ የአእምሮ መቃወስ ደርሶባቸው የጤና እክል ገጥሟቸው ነው ህይወታቸው ያለፈው። በእሳቸው ቀብር ላይ የተገኙ ሌሎች ዘመዶቻቸው ላይ ዛሬ የሞርተር ጥቃት ተፈጽሟል። ይህ እንግዲህ እጅግ አሳዛኝ የሰብአዊ መብት ጥሰት እንዲሁም ደግሞ ታስቦ በተፈጸመ ድርጊት ነው ብለዋል የመረጃ ምንጮቹ። ዛሬ በቀብር ስነስርዓታቸው ላይም በተመሳሳይ በተፈጸመ የሞርተር ጥቃት በልቅሶ ላይ የነበሩ ሰዎች ጉዳት ደርሶባቸዋል። ሙትና ቁስለኛ ሆነዋል። ቁጥሩ አልታወቀም። በአካባቢው የሚገኙ አብያተ ክርስቲያናትም እንዲሁ ለወታደራዊ አገልግሎት እየዋሉ እንደሆነ ይህም ግልጽ የጦር ወንጀል እንደሆነ የዓይን እማኞች ገልጸዋል። ቡና ወንዝ፣ ቡሆሮ፣ መድኃኔዓለም ተብሎ በሚጠሩ አካባቢዎች ነው ከባድ ውጊያ እየተደረገ የሚገኘው። እዚህ አካባቢ እየተደረገ ባለው ውጊያ እንግዲህ ወደ ኋላ የማድረሳችሁ መረጃ አለ። ከፍተኛ የሆነ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት ደርሷል። ድሽቃዎችና የቡድን መሳሪያዎችም ተማርከዋል። በአጅን ማርያም፣ ቡሬ ሚካኤል፣ ሰጊ ኪዳነ ምህረት፣ ሆሮ ጊዮርጊስ፣ ለኮ ኪዳነ ምህረት፣ ኩቲ ጊዮርጊስ፣ ለኮ ገብርኤል፣ ክስታና ማርያም ተብለው በሚጠሩ በእነዚሁ አካባቢዎች በእነዚህ አብያተ ክርስቲያናት ላይ ወታደራዊ አገልግሎት ወታደራዊ ከለላ እየተደረገ ይገኛል። መሳሪያዎችም ተጠምደውባቸዋል ብለዋል የመረጃ ምንጮቹ። ቦሆሮ መድኃኔዓለም ተብሎ የሚጠራው ቤተክርስቲያን እንዲሁ የሞርተር ጥቃት ደርሶበታል። የመከላከያ አባላት፣ የኦሮሚያ ክልል ልዩ ኃይል አባላት በአጅን ማርያም ተብሎ ከሚጠራው ተራራማ ስፍራ በመሆን ወደ ቆላማው አካባቢ ቡሬ፣ ሰጊ፣ ሆሮ፣ ለኮ፣ ኩቲ፣ ለኮ ገብርኤልና ክስታና ማርያም ተደጋጋሚ የከባድ መሳሪያ ድብደባ እያደረጉ ሲገኙ ሌላ እግረኛ ወደ አካባቢው ገብቶ ከባድ ውጊያ እየተደረገ ነው። ወደ አካባቢዎቹ ቀድሞ የገባው እግረኛ ሰራዊት ከባድ ጉዳት አስተናግዷል ያሉት የመረጃ ምንጮች ከሰዓት በኋላ ተጨማሪ እግረኛና መካናይዝድ ወደ አካባቢው ተንቀሳቅሷል። በአካባቢው በንጹሃን እንዲሁም ደግሞ ራሳቸውን በሚከላከሉ የፋኖ ወጣቶች እና መከላከያ በኦሮሚያ ጸጥታ ኃይል ላይ አጠቃላይ የደረሰው ዝርዝር ጉዳት በውል አልታወቀም።
በእርግጥ ከፍተኛ ጉዳት ደርሷል ብለዋል የመረጃ ምንጮች። ላለፉት 3 ቀናት በዚህ አካባቢ የነበረው ውጊያ ፋታ ያገኘ ቢሆንም ዛሬ ከማለዳ ጀምሮ በተጠቀሱ 7 ቦታዎች የከባድ መሳሪያ የታገዘ ውጊያ እየተደረገ ነው የሚገኘው። በተያያዘ የወለጋ መረጃ የቀድሞ የኦሮሚያ ክልል ፕሬዚዳንት ለማ መገርሳ ትውልድ አካባቢ የሆነው ምስራቅ ወለጋ ጉዳያ ቢላ ወረዳ ዛሬ በነ ጃልመሮ ኃይል ቁጥጥር ስር ገብቷል። የነ ጃልመሮ ኃይል ወደ ከተማው ሲገባ በከተማው በካምፕ ውስጥ የሚገኝ ጋሸና ሲርና፣ ረጲሎላ፣ ገዳ ኮማንዶ እና ሌላው የጸጥታ ኃይል ምንም አይነት ያጸፋ ምላሽ አልሰጠም። የነ ጃልመሮ ኃይል ወደ ፖሊስ ጣቢያ በማምራት የመሳሪያ ግምጃ ቤትን ጨምሮ የሚሊሻ ኃይሉ ትጥቅ በማስወረድ በፖሊስ ተሽከርካሪ መሳሪያ ጭኖ ወስዷል። መሳሪያው ርክክብ እንዳደረገ ይቆጠራል ያሉት የመረጃ ምንጮች በአካባቢው የነበረው የረጲሎላ ጋቸና ሲርናና ሌላው የጸጥታ ኃይል ምንም አይነት ያጸፋ ምላሽ አለመስጠቱ አነጋጋሪም አስገራሚም ጉዳይ ሆኗል ነው ያሉት። በሌላ የወለጋ መረጃ ወለጋ አካባቢ ያሉ የብልጽግና የወረዳና የዞን አስተዳዳሪዎች ከነጃልመሮ ጋር መነጋገር እንፈልጋለን በሚል በየአካባቢው የሚገኙ የሃይማኖት አባቶችን፣ ታዋቂ ሽማግሌዎችንና አባገዳዎችን እየላኩ መሆናቸውን ወለጋ አካባቢ የወጡ መረጃዎች ያሳያሉ። እንደ መረጃ ምንጮቹ ከሆነ እኛ እኮ ቪዛ የለንም፣ እኛ እኮ ፓስፖርት የለንም፣ የምንሄድበት ሀገርም የለንም፣ እኛ ሩጠንም አናመልጥም፣ ቤተሰቦቻችን ጥለን የትም አንሄድም፣ ከእናንተ ከወንድሞቻችን ጋር መነጋገር ያስፈልገናል፣ ተግባብተን መኖር እንችላለን። ስለዚህ የምታደርሱትን ጉዳት ቀንሱ፣ እኛም ከእናንተ ጋር ተባባሪ እንሆናለን፣ እንክሳችኋለን፣ ለደህንነታችን ዋስትና ስጡን የሚሉ ሽምግልናዎችን እየላኩ እንደሆነ ታውቋል። ሲወስሬ ወረዳ ብልጽግና አመራሮችን ጨምሮ ምስራቅ ወለጋ እና ሆሮ ወለጋ የተለያዩ አካባቢዎች የነጃልመሮ ኃይል በተቆጣጠራቸው አካባቢዎች ለነጃልመሮ ይሄ ሽምግልና እየቀረበ እንደሆነ የወጡ መረጃዎች ያሳያሉ። ወለጋ ዘጌት ብሎ የወጣ መረጃ እንደሚገልጸው ቡና ወንዝ ሰንበሌጡ ተብሎ የሚገኝ መድኃኔዓለም ቤተክርስቲያን ላይ የከባድ መሳሪያ ድብደባ ደርሶበታል። የጉዳት መጠኑ እየተጣራ ነው በቤተክርስቲያኑ ላይ። እዚሁ ቡና ወንዝ ተብሎ በሚጠራው አካባቢ ወታደራዊ አዛዥ የመቶ አለቃ መሪው በአካባቢው ለራሳቸው ነጻነት በሚታገሉ የፋኖ ወጣቶች ስለመማረኩና ጠባቂዎቹና አጃቢዎቹን ጨምሮ ሙትና ቁስለኛ ስለመሆናቸው የወጣ መረጃ ይገልጻል። የመቶ አለቃው መሪው ቆስሎ ስለመማረኩም መረጃዎቹ ጠቁመዋል። አሁን ከበባ ስር የገባ ሌላ ተጨማሪ የመከላከያ ሻለቃ ኃይል እንዳለም መረጃ ምንጮቹ ገልጸዋል። ውጊያው በጅበጅና በቦምብ ውርወራ ጭምር ሆኗል ያሉት የመረጃ ምንጮች ከመቶ አለቃ አዛዡ ጋር አጠቃላይ የተማረኩት ቁጥራቸው 7 ይደርሳል ብለዋል። ሙትና ቁስለኛ የሆነውን ለማወቅ አልተቻለም። ምክንያቱም አሁንም የአፍላ ውጊያዎች እየተደረጉ መሆኑን የመረጃ ምንጮቹ ገልጸዋል። አሁን ደግሞ መጨረሻ ወለጋ አካባቢ በደረሰ መረጃ ባጊን ቀበሌ ቡና ወንዝ ተብሎ በሚጠራው አካባቢ ልዩ ስሙ ሰንበሌጡ ተብሎ በሚጠራው ቦታ ከበባ ውስጥ የነበረ አንድ ሻምበል ጦር ከዲሽቃዎች እና ከሌሎች የቡድን መሳሪያዎች ጋር በአካባቢው ወጣቶች በፋኖ ስለመማረኩ የሚገልጹ መረጃዎች ወጥተዋል። ቀደም ብሎ በዚህ አካባቢ አንድ ሻለቃ ጦር ከበባ ውስጥ መግባቱን የገለጹት የመረጃ ምንጮች ዘጌት ብሎ በወጣ መረጃ አንድ ዲሽቃና አንድ ሻምበል ኃይልና ዲሽቃዎች በሙሉ እና ሌሎች የነፍስ ወከፍ መሳሪያዎች በፋኖ ስለመማረካቸው ገልጸዋል። የደረሰው ጉዳት በውል አልታወቀም። አሁንም ያልተነሱ አስከሬኖች አሉ ነው እየተባለው። እንግዲህ ወለጋ አካባቢ ያሉ የአማራ ወጣቶች ራሳቸውን ለመከላከል በዚህ ደረጃ በአየርም በእግረኛም እየተጋፈጡ የሚገኙት ወለጋ አካባቢ ላለፉት 7 ተከታታይ ዓመታት በልዩ ሁኔታ የተፈጸመው ግፍና ሰቆቃ ይታወቃል። የአካባቢው ሕዝብ ተሰዶ በሰሜን ወሎ ጃራ፣ በሰሜን ሸዋ ደብረ ብርሃን፣ በሌሎቹ አካባቢዎች ቢጠለልም ህይወት እንደ ቀላል አልሆነም። የባሰና የከፋ ሁኔታ ስለሆነ ያለው የአካባቢው ወጣቶች ከሞት ጋር ተጋፍጠው በዚህ ደረጃ የአካባቢው ጥቅሞቻቸውና መብቶቻቸውን ለማስከበር በተፈጥሯዊ የመከላከል መብታቸውን እየተጠቀሙ ነው መረጃዎቹ የሚያሳዩት። ወለጋ አካባቢ ያለው ሁኔታ በእርግጥ ውስብስብ ነው። በሌላ ጊዜ እንመለስበታለን። ወደ አማራ ክልል የግንባር መረጃዎች እንሄዳለን። ወደ ወሎ ቀጠና ነው የምንሄደው። ሰሞኑን ተከታታይ የእግረኛና የአየር ድብደባ እንዲሁም ደግሞ ተከታታይ ዘመቻ እየተደረገባቸው ካሉ የአማራ ክልል አካባቢዎች የሰሜን ወሎ፣ የምዕራብ ወሎ አካባቢዎች ይጠቀሳሉ። በወሎ የተለያዩ አካባቢዎች በእግረኛና በአየር የታገዘ ውጊያ እየተደረገ መሆኑን ዛሬ ከአካባቢ የወጡ መረጃዎች ይገልጻሉ። በሰሜን ወሎ ደጋማ አካባቢዎች በመቄት፣ በዳውንት፣ በጋሸና፣ በዋርላና አካባቢው 3ኛ ቀኑን የያዘው ውጊያ እንደቀጠለ ሲሆን በደቡብ ወሎ ምዕራብ ወረዳዎች በሚባሉት አማራ ሳይንት፣ ከለላና አካባቢው የእግረኛ የአየርና የመካናይዝድ ውጊያዎች እየተደረጉ መሆናቸውን የወጡ መረጃዎች ይገልጻሉ። በጋሸና ቀጠና ያሉትን ዝርዝር መረጃዎች በተከታታይ ስላደረስኳችሁ አሁን ወደ ምዕራብ ወሎ አካባቢ መረጃዎች እንሄዳለን። በምዕራብ ወሎ ከለላ ወረዳ ዛሬ
ቀበሌ 8 ተብሎ በሚጠራው አካባቢ በተፈጸሙ የድሮን ጥቃቶች ሰብአዊ፣ ቁሳዊ ጉዳት ደርሷል። ባከት ተብሎ በሚጠራ ትምህርት ቤት እና ባከት ተብላ በምትጠራ የገጠር አነስተኛ ከተማ ላይ በተፈጸሙ የድሮን ጥቃቶች ነው ጉዳት እየደረሰው። በጥቃቱ ስፖርት ሲሰሩ የነበሩ ወጣቶች ጉዳት ደርሶባቸዋል። እንዲሁም ደግሞ የስምንተኛ ክፍል ብሔራዊ ፈተናን ለማስተባበር ወደ ትምህርት ቤት ግቢ ዘልቀው የነበሩ 3 የፋኖ አባላትም በዚህ የድሮን ጥቃት ጉዳት አስተናግደዋል። የድሮን ጥቃቱ የተፈጸመው ዛሬ ሰኔ 12 ቀን እንደነበር የገለጹት የመረጃ ምንጮች 3 ጊዜ ተከታታይ የድሮን ጥቃቶች ተፈጽመዋል። ሁለቱ የድሮን ጥቃቶች የትምህርት ቤት ግቢ ውስጥ የተፈጸሙ ሲሆን ስፖርት ይሰሩ በነበሩ ወጣቶች ላይ ጉዳት ደርሷል። ሌላኛው ደግሞ ሶስተኛው የድሮን ጥቃት የተፈጸመው ከትምህርት ቤቱ ግቢ ውጭ ባከት ተብላ በምትጠራው ገጠር ከተማ ላይ ነው። በመኖሪያ መንደሮች መሃል የተፈጸመ ቢሆንም በሰዎች ላይ ጉዳት አላደረሰም ነው የተባለው። ትምህርት ቤት ውስጥ በተፈጸሙት የድሮን ጥቃቶች በሰዎችና በንብረት ላይ ጉዳት ደርሷል ያሉት የመረጃ ምንጮች በትምህርት ቤቱ ውስጥ ቢያንስ 11 የሚደርሱ 3 የፋኖና 8 ወጣቶች ስለመገደላቸው ነው የተገለጸው። እንግዲህ በትምህርት ቤት ግቢ ውስጥ የተፈጸመ ጥቃት ነው። የሟቾች ቁጥር ከዚህም ሊጨምር ይችላል ነው የተባለው። 3 ጊዜ የድሮን ጥቃት የተፈጸመው በአንድ አነስተኛ ከተማ ነው። ይህ በእንዲህ እንዳለ በምዕራብ ወሎ የተለያዩ አካባቢዎች ዘመቻዎች እንደቀጠሉ ነው የሚገኙት። የእግረኛ ዘመቻዎች በምዕራብ ወሎ አካባቢ በተለይ በአማራ ሳይንት፣ በጓሜዳ፣ ተድባበ ማርያም፣ ዋሮ ተብሎ በሚጠሩ አካባቢዎች በተደረጉ ውጊያዎች የአካባቢ የሚሊሻ ዘመቻ መሪና የሚሊሻ አባላት እንዲሁም ደግሞ የአድማ ብተናና የመከላከያ አባላት ጉዳት አስተናግደዋል። በዚህ ቀጠና የመከላከያ ከፍተኛ ጄኔራሎች ሳይቀር ወደ ግንባር በመንቀሳቀስ የመሩትና ያስተባበሩት ዘመቻ እንደነበር የገለጹት የመረጃ ምንጮች በዚህ ውጊያ ጉዳት የደረሰባቸው የሚሊሻ ዘመቻ መሪና የሚሊሻ አባላት የዛሬ የቀብር ስነስርዓታቸው ስለመፈጸሙ የመረጃ ምንጮች ገልጸዋል። የሚሊሻ አባላት እንዲሁም ደግሞ የአድማ ብተናና የመከላከያ አባላት ቁስለኞቹ ወደ አጅባርና ወደ መከና ሰላም አካባቢ ወደሚገኙ ሕክምና ቦታዎች ተወስደዋል ብለዋል። በዚሁ በሰሜን ወሎ ቀጠና ደግሞ ላስታ አይና ቡግና አካባቢ በሶስት አቅጣጫ ከተንቀሳቀሰ የመከላከያ አድማ ብተናና የሚሊሻ ጋር የደፈጣና የግንባር ውጊያዎች መደረጋቸውን አካባቢ የወጡ መረጃዎች ይገልጻሉ። ቡግና ወረዳ በተለያዩ አቅጣጫዎች በሌሊትና በቀን ከተንቀሳቀሰ እግረኛ ጋር በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ተገልጿል። ከአይና ቡግና ከተማ ወደ ሐሙሲት በተለይ ብርኮ ጭቃ ተብሎ ወደሚጠራው ጭቃ ሜዳ አካባቢ ከተንቀሳቀሰ እግረኛ ጋር በአንድ ግንባር፣ ወደ ቅዱስ ሀርቤ ገሽሞይ ተብሎ በሚጠራ በኩል ወደ ጉልሃናና አርሴማ ጧራ ሚካኤል ተብሎ ወደሚጠሩ አካባቢዎች ከተንቀሳቀሰ ሌላ እግረኛ ኃይል በሁለተኛው አቅጣጫ፣ በሶስተኛው ግንባር ደግሞ በሀርቤ በሲንቃና ጎጉር ተብሎ በሚጠሩ ወደ ደብረ ሩሃ ከተንቀሳቀሰ እግረኛ ጋር ነው ውጊያ የተደረገው። በሶስቱ ግንባሮችና በሶስቱ አቅጣጫዎች ከተንቀሳቀሰ እግረኛ ጋር የተደረገው ውጊያ ቆብና ስርቤዝ ተብሎ ወደሚጠሩ አካባቢዎች ከተንቀሳቀሰው ኃይል ጋር በነበረ ውጊያ የደረሱ ጉዳቶች በውል አልታወቁም። የዘመቻዎቹ ዓላማ በሶስት አቅጣጫዎች በሞርተር በዲሽቃ በመታገዝ የፋኖ ቀጠናዎችን ከበባ ውስጥ ለማስገባት እንደነበር የመረጃ ምንጮቹ ገልጸዋል። ዛሬም በአካባቢው አልፎ አልፎ የሞርተር ጥቃት፣ የሞርተር ድምፅ ይሰማል ተብሏል። ወደ ሌላው መረጃችን እንቀጥላለን። ወደ ሌላው መረጃችን ስንቀጥል የህወሓትን መረጃ ነው የሚያስከትለው። በህወሓት ወታደራዊ ካምፕ ላይ ተከታታይ የአየር ጥቃትና የድሮን ድብደባ መፈጸሙ ተገልጿል። በኢትዮጵያ እና ሱዳን ድንበር ሸረሪና ተብሎ በሚጠራው ወታደራዊ ካምፕ ላይ ዛሬ ተከታታይ የድሮን ጥቃት መፈጸሙን ከሁመራ አካባቢ የደረሱ መረጃዎች ያሳያሉ። የዓይን እማኞች አካባቢው ላይ የተፈጸመውን የድሮን ጥቃት በተመለከተ ለኢትዮ ፎከስ እንደገለጹት በሶስት አቅጣጫዎች ከኢትዮጵያ አቅጣጫ የተንቀሳቀሱ ድሮኖች ወታደራዊ ካምፑ ላይ ከባድ ድብደባ ፈጽመዋል ብለዋል። በአብድራፊ ሉግድና ግዴማ ተብሎ በሚጠሩ የወልቃይትና የአርማጭሆ አቅጣጫዎች ወደ ሱዳን አቅጣጫ በረራ እያደረጉ ድሮኖች ናቸው ድብደባውን እየፈጸሙት ያሉት የመረጃ ምንጮቹ የድሮን ድብደባው ሸረሪና በሚገኝ መጋዘን ወታደራዊ ካምፕ ላይ እና የታጣቂ ኃይል ሎጂስቲክ ማዕከላት ላይ ድብደባ ፈጽሟል። በሰዎችም ሆነ በንብረት ላይ የደረሰው ዝርዝር ጉዳት በውል አልታወቀም። እንደ መረጃ ምንጮቹ በጦር መሳሪያ መጋዘን ላይ የተፈጸመው ድብደባ ተከትሎ እስካሁን ድረስ የመሳሪያ ፍንዳታዎች ይሰማሉ ብለዋል። ቀደም ብሎ በዚሁ ሸረሪና ተብሎ በሚጠራው ካምፕ ከ2 ሳምንት በፊት በተፈጸመ የድሮን ጥቃት ዋና ወታደራዊ የህወሓት አዛዦች በተለይ የአርሚ 70 እና ወደ ቀጠናው የገቡ ወታደራዊ አዛዦች ይህንን ካምፕ ለቀው ሀሻባ ተብሎ ወደሚጠራ አካባቢ መሸሻቸው ይታወቃል። ሆኖም በርካታ ታጣቂ ኃይልና በርካታ የጦር መሳሪያ አሁንም በዚህ ካምፕ ይገኛል።
ወደ ወልቃይትና ሁመራ ለሚደረግ ዘመቻ ዝግጅት እየተደረገ የነበረበት ትልቅ ወታደራዊ ካምፕ እንደሆነ የመረጃ ምንጮች ገልጸዋል። የድሮን ጥቃቶቹ የተፈጸሙት ዛሬ ሰኔ 12 2018 ዓ.ም ረፋድ 4 ሰዓት ገደማ እንደሆነ የመረጃ ምንጮች ገልጸው 6 ጊዜ የድሮን ድብደባ ተፈጽሟል ተብሏል። ድብደባውን የፈጸሙት ድሮኖች ደግሞ 3 እንደሆኑ ነው የተገለጸው። ይህንን በተመለከተ እስካሁን ከህወሓት በኩልም ሆነ ከሌላ የሚመለከተው አካል ስለ ጉዳዩ የተገለጸ ነገር የለም። ከባለፈው ግንቦት ወር መጨረሻ ጀምሮ ህወሓት በርካታ ታጣቂዎቹን ከትግራይ አካባቢ በኤርትራ በኩል ወደ ሱዳን እያስወጣ እንደሆነ ይታወቃል። በሱዳን ህወሓት ከ6 በላይ በሚገኙ ጊዜያዊ ካምፖች ታጣቂዎቹን ማስፈሩና በተለይ ወደ ብሉ ናይል ግዛት ወደ ኮርሙክ የኢትዮጵያ ሶሳ ቀጠና ኃይል እያዘዋወረ መሆኑ በተደጋጋሚ ተገልጿል። በሱዳን ቀድሞ የነበረው የህወሓት አርሚ 70 እና አሁን ወደ አካባቢው የሄደው አርሚ 15 በክፍለ ጦሮች ወደ ሱዳን እና ወደ ብሉ ናይል የተለያዩ አካባቢዎች መዛወራቸውም መረጃዎች ገልጸዋል። ቀደም ብሎ ወደ ሱዳን ከሽሬ አቅጣጫ በሽራሮ በኩል ሲንቀሳቀስ የነበረ የህወሓት ታጣቂ ላይ ተደጋጋሚ የድሮን ጥቃት መፈጸሙ እንደዚሁ መነጋገሪያ ከነበሩ አጀንዳዎች መካከል አንዱ ነው። የዛሬው የድሮን ጥቃት ባለፉት 6 ወራት በህወሓት ወታደራዊ አካባቢዎች ከተፈጸሙ ጥቃቶች በካምፕ ላይ የተፈጸመው በአይነቱና በጉዳት ደረጃው ከፍ ያለ እንደሆነ የመረጃ ምንጮች ገልጸዋል። ዝርዝሩ እየተጣራ ነው። ይህ በእንዲህ እንዳለ ህወሓት ላይ የአሜሪካ የውጭ ጉዳይ መስሪያ ቤት የጣለውን የጉዞ እገዳ እና ማዕቀብ በተመለከተ የወልቃይት ጠገዴ ጠለምት የአማራ ምሁራን ማህበር በጉዳዩ ላይ የሚከተለውን መግለጫ አውጥቷል። በእንግሊዝኛ ከተሰራጨው ረጅሙ መግለጫ ላይ ዋና ዋና ነጥቦቹን እንደሚከተለው ወደ እናንተ አደርሳለሁ። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ዛሬ ሰኔ 19 2026 በፈረንጆቹ ባወጣው ይፋዊ መግለጫ የአሜሪካ የውጭ ጉዳይ ሚኒስቴር በህወሓት አክራሪ መሪዎችና ቤተሰቦቻቸው እና አባሎቻቸው ላይ የጣለውን የቪዛ ገደብና ማዕቀብ በበጎ እንደሚመለከተው ገልጾ 2020 እስከ 2022 በፈረንጆቹ በነበረው ጦርነት ወቅት እና ከዚያ በፊት በወልቃይት ጠገዴ፣ ጠለምት፣ ራያ አካባቢዎች በተፈጸሙ የጅምላ ጭፍጨፋዎች ላይ የተሟላ ተጠያቂነት እንዲሰፍንም መግለጫው ጠይቋል። በአካባቢው የተገኙ 12 በላይ የጅምላ መቃብሮች የማይካድራ የጭና ጭፍጨፋዎችን በምሳሌነት በመጥቀስ መግለጫው አሁንም ምርመራ እንዲደረግ ለአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ አሳውቋል። የፕሪቶሪያ የሰላም ስምምነት መጣስን በተመለከተም የተለያዩ ጉዳዮችን አስተዋል። መግለጫው የህወሓት ታጣቂዎች ትጥቅ አለመፍታትና ተመልሶ የጦርነት እንቅስቃሴ እንዲሁም ደግሞ ህወሓት መሬት በመቆጣጠር ታክስ በመሰብሰብ የተጎጂነት ትረካን እንደ ፕሮፓጋንዳ መጠቀም የወረራ አመጽ በማካሄድ ከፊል መንግስታዊ ሽብርተኝነት ባህሪ እያሳየ ስለሆነ በሽብርተኝነት እንዲፈረጅም ጥሪ አቅርቧል። ተጨማሪ የህወሓት ተዋጊዎች በሱዳን እርስ በርስ ጦርነቱ ውስጥ በጀነራል አብዱል ፈታህ አልቡርሃን ከሚመራው የሱዳን ታጣቂ ጋር ጎን ለጎን ተሰልፈው እንደ ቅጥረኛ ተዋጊ እየተዋጉ መሆናቸውም ይህም እንግዲህ በህወሓት አክራሪ መሪዎች ላይ ለሚወሰዱ ወታደራዊ እርምጃዎች እና የጦር ወንጀሎች ተጨማሪ ጉዳይ ይሆናል ሲል ይህንን አንስቷል። በሌላ መረጃችን የምንመለስባቸው መረጃዎች በተለያዩ አካባቢዎች ያሉ ውጊያዎችና ከግዳጅና ስምሪት ቀጠናዎቻቸው እየወጡ ያሉ ወታደሮችን በተመለከተ በሌላ ዝርዝር መረጃ እንመለሳለን። ለሰዓት የነበሩ ዋና ዋና መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ